የአላህ መልእክተኛ ምን አሉ? ጀነታን ሁለት አይነት ጀነቶች ሁለት ጀነቶች አሉ አሉ የአላህ መልእክተኛ። ሚን ዘሃቢን ከወርቅ የተሰሩ አንየቱሁማ ወማ ፊሂማ ሁረል ዐይን የሚባሉት አይናቸው ሰፋ ሰፋ ያለ ጥቁሩ የአይናቸው ጥቁረት የጠቆረ ንጻቱ ደግሞ የነጻ አይናቸው ሰፋ ሰፋ ያለ የተኳሉ አይነ ኩሌ የሚመስሉ ሱብሃንአላህ በዛ ባይኗ አይኗን ጨፈን አድርጋ ግልጥ ስታደርገው ያ ረቢ አላህ ወላሂ እኔ አላልኩም አላህ እኮ ነው። አልሐምዱሊላህ الذي هدانا للإسلام وما كنا لنهتدي لولا أن هدانا رب الأنام والحمد لله الذي جمعنا في هذه المكان في قدرته وحكمته وكتب لنا الحضور في هذه البقعة في رحمته وقدره وصلى الله وسلم على نبينا وحبيبنا وقدوتنا محمد بن عبد الله العربي القرشي الحاشمي الحجازي المكي الحرمي الزمزمي المدني التحامي وعلى آله وصحبه الذين هدموا أساس الشرك ونصبوا راية التوحيد والسنة. أما بعد إخوة الكرام أحييكم جميعا بتحية الإسلام السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله رب العالمين لا الله مسقانا يقبعه لزق الزي على الرسن جيتا سنتوش وندموچاچين كنيا تنطلو كغوناچين تنطلو تقفاچين تنطلو እኛን ለዚህ ያበቃን ጌታ ምስጋና ይገባው። ኢንሻአላህ ዛሬ የምናየው የሚሆነው ጀና ነው። ወማ አድራከ መል ጀና ጀና ምን እንደሆነ ምን አሳወቀ? ያ የኒዕማ አገር ያ የድሎት አገር ያ የጸጋ አገር መታመም የሌለበት መሞት የሌለበት መታረዝ የሌለበት መቸገር የሌለበት ምቀኛ የሌለበት ሐሲድ የሌለበት ጠንቋይ የሌለበት ሳሒር የሌለበት መጥፎ ሰው የሌለበት መጥፎ ሐሳብ የሌለበት የዘላለም አገር ጀና ለነዛ ለሰገዱት ሰዎች የተዘጋጀ ጀና ለቀሩት ሰዎች የተዘጋጀ ጀና ዱንያ ላይ መልካም ለሰሩ ሰዎች የተዘጋጀ ጀና ጀነት ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ገና ሽታው ሰዎች አረሷተል ቂያማ ላይ ያሉ ይጀምራቸዋል አሉ። የአላህ መልእክተኛ ምን ይላሉ? ሲንፋኒ ሚን አህሊል ጀና ሲንፋኒ ሚን አህሊን ናር ሁለት አይነት ሰዎች ሁለት አይነት ጎሳዎች የእሳት ባልተቤቶች ናቸው ይላሉ። ለም አረሁማ እኔ አሁን አላየኋቸውም እኔ አላገኘኋቸውም በእኔ ጊዜ የሉም ወደፊት የሚመጡ ናቸው አሉ። ቀውሙን ሰዎች ናቸው መዓሁም ሲያጥ ከነሱ ጋር ሀለንጋ መግረፊያን የያዙ ሰዎች ከአዝናቢል በቀር ልክ እንደ ከብት ጅራት ያለን መግረፊያን የያዙ ሰዎች የድሪቡነ ቢሃናስ ሰዎችን የሚመቱበት ይሆናሉ መልእክተኛው። ይሄ በምን ተፈሰረ? ስልጣንን ተገን አድርጎ ያልበደለን ያላጠፋን ያልወነጀለን ሰው የሚማቱ ሰዎች ነገ የእሳት ባልተቤቶች ናቸው አሉ። ሁለተኛ ደግሞ ወኒሳኡን ሴቶች ካሲያቱን ዓሪያት ለብሰው ያለበሱ ሴቶች በእነሱ እይታ ለብሰዋል፣ እንደ ሸሪዓው ግን አልለበሱም። ቅልጥሟ እንዳይታይ፣ ደረቷ እንዳይታይ፣ ልቧ እንዳይታይ፣ አውረቷ እንዳይታይ ሸሪዓ ደንግጎ ነበር። እሷ ግን አልተቀበለችም።
ጊዜ ነው አለች፣ ፋሽን ነው አለች። የአውሮፓን ፋሽር ተከተለችና ተገላልጣ ወደ አደባባይ ወጣች። እንደዚች ያለች ሴት የእሳት ባልተቤት ናት አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ሰሉ ዐለ ነቢይ። ወኒሳኡን ካሲያቱን ዓሪያት ሙሚላቱን ማኢላት፣ ወንዶችን ወደ ራሳቸው የሚያዘነብሩ ራሳቸውም ወደ ወንዶች የሚዘነበሩ፣ ሙሚላት ጠመው ሌሎችን የሚያጠሙ ለሐራም የሚጋብዙ ሴቶች አሉ። እነዛ የእሳት ባልተቤቶች ናቸው አሉ መልእክተኛው። ሩኡሱሁነ ራሳቸው ደግሞ ከአስኒመቲል ቡኽቲል ማኢላ እንደ ግመል ሻኛ ያቆሙ፣ ዘንበል እንዳለ የግመል ሻኛ ጸጉራቸውን ወደ ላይ ቆልለው የሚሄዱ ሴቶች የእሳት ባልተቤቶች ናቸው አሉ መልእክተኛው። ጸጉር የላትም፣ ጸጉር ያላት ለማስመሰል ነው። እንደዚህ ወደ ላይ ቆልለው የሚሄዱ ሴቶች ከኔና ካንተ እህት ስንጀምር ግን ጸጉራቸው እንደዚህ ቁሞ ነው ዛሬ የሚሄደው። የሙስሊም ልጅ ናት። ሱብሓነላህ ወላህ። የአላህ መልእክተኛ ምን አሉ? ላ የድኹልነል ጀና፣ እንደነዚህ ያሉት ሴቶች ጀነት አይገቡም አሉ። ወላ የጅድነ ሪሓሃ፣ የጀነትንም ሽታ መዓዛዋን አያገኟትም አሉ። ወኢነ ሪሓሃ፣ የጀነት ሽታ የጀነት መዓዛ ለዩጀዱ ሚን መሲረቲ ከዛ ወከዛ፣ ከዚህ አይነት ርቀት ይገኛል አሉ። ገና እነዛ ሙእሚኖች ወደ ጀነት እየሄዱ እያለ የጀነት መዓዛ ወደ እነሱ ይመጣቸዋል። ከረጅም ርቀት ይጀምራቸዋል። በሚያምር መዓዛ በሚያስደስት ጠረን እያሸተቱ ወደ ጀነት መጓዝ ይጀምራሉ አሉ መልእክተኛው። በሌላ ዘገባ ወንድሙን ታላግባብ የገደለ ሰው የጀነትን ሽታ አያገኝም አሉ። ሽታዋ ወደ እሷ አትቀርብለትም አሉ። ወኢነ ሪሓሃ ለዩጀዱ ሚን መሲረቲ 40 ዓማ፣ የጀነት ሽታ ከ40 ዓመት ርቀት ጠረኑ ይመጣል። ከ40 ዓመት ገና ጀነት ሰውየው ከመግባቱ ከ40 ዓመት ይጀምራል። ምኑ? የጀነት ሽታው። በፈረስ በግመል በፕሌን በመኪና በየትኛው ጉዞ ተሂዶ እንደሆነ አላሁል አዕለም የተገለጸ ነገር የለም። ብቻ መዓዛው ከ40 ዓመት ርቀት ይጀምራል። ወሲቀ አለዚነ ተቀው ረበሁም ኢለል ጀነቲ ዙመራ ሐታ ኢዛ ጃኡሃ ወፉቲሐት አብዋቡሃ ወቃለ ለሁም ኸዘነቱሃ ሰላሙን ዐለይኩም ጢብቱም ፈድኹሉሃ ኻሊዲን። የጀነት ሰዎች ወደ ጀነት ሲነዱ መስተንግዶ አቀባበል ይደረግላቸዋል። የጀነት በር ተከፍቶ ይጠብቃቸዋል። መላኢኮችም ሰላም ይሏቸዋል። ዘውታሪ ስትሆኑ ወደዚች ጀነት ግቡ ይባላሉ። ወደዛች ጀነት ይገባሉ። ሊጀምር ነው። ኢዛ ደኸለ አህሉል ጀነቲል ጀና፣ የጀነት ሰው ጀነት የገባ ጊዜ የአላህ መልእክተኛ ምን አሉ? ዩናዲ ሙናዲን፣ ተጣሪ ይጣራል። ፈኢነ ለኩም አን ተሲሑ ፈላ ተስቀሙ አበዳ፣ እናንተ ጤነኛ ናችሁ ጀነት ውስጥ አትታመሙም ይባላሉ አሉ። ቆረጠኝ የለም፣ ፈለጠኝም የለም፣ ደም ማነስ የለም፣ ደም ብዛት የለም፣ ሱካር የለም፣ ጨንጓራ የለም፣ ወደ ታች የለም፣ ወደ ላይ የለም። የጀነት ሰው ጤነኛ ነው እንጂ መታመም የለም ይባላሉ። አገሪቱስ አገር ነበረች፣ ኒዕማ ውስጥ ኒዕማ ነበረ፣ ጸጋ ውስጥ ጸጋ ነበረ፣ ድሎት ውስጥ ድሎት ነበረ። እንታመም ይሆን ወይ ብለው እንዳይጨንቃቸው ሲገቡ የምስራች መጣላቸው። አብሽሩ አትታመሙ።
وإن لكم أن تحيوا فلا تموتوا أبدا أهنم تطاري يطارال فإن لكم أن تحيوا فلا تموتوا أبدا زلالم هياو ناتشو أتموتوا ميبالالو نعماون سيايو ጸጋውን ሲያዩ ድሎቱን ሲያዩ ምቾቱን ሲያዩ የጀነት ሰዎች እንሞት ይሆን ወይ እናጣው ይሆን ወይ እንለየው ይሆን ወይ ብለው እንዳይጨንቃቸው እናንተ ዘላለም ሕያው ናችሁ አትሞቱም ይባላሉ አሉ የአላህ መልእክተኛ ወኢነ ለኩም أن تشبوا فلا تهرموا أبدا أن أنت زلالم وطاتناچو مالجت يميبال اللم جروين يازن قلبتين يازن عينين يازن عقمين يازن يميبال اللم የጀነት ሰው ሁሉም ወጣት ነው ቀወኛ የሆነ ኃይለኛ የሆነ አይኑ የማይደክም ጉልበቱ የማይደክም መስሚያው የማይደክም ሁሉ ጊዜ ኃይለኛ ነው የሚሆነው አሉ ያ ረቢ አላህ ዱንያ ላይማ ያ ጉልበቴን ሲል ያኛው አይኔን ሲል ያኛው ጀርባዬን ያኛው አይኔን ያኛው መስማቴን አይ ዱንያ ከንቱ አገር والله የሰው ልጅ ግን ዓለሙ ዱንያ ብቻ መሰለችው መሸይቺ አገር ናት በጀነት አይነት والله ድልድይ እንጂ አገር እኮ አይደለችም መረማመጃችን ናት ጀነትን ማገኛችን ናት ወደ ደስታው አገር መሄጃችን እንጂ ይቺ አገራችን አይደለችም ለኛ ለሙስሊሞች وإن لكم أن تنعموا فلا تبعثوا أبدا أجروس أجر نبرة نعمة نعمة نبرة يهن النعمة ناطوي هون ويبلو دايتن كاتشو للناس يبالالو إن أنت تتاكمو إن أنت نعمة نتكلكلو يبالالو كموزوم مبلاتنا كابوكادو مبلاتنا كباباياو مبلات نو كبرتقانو مبلات نو كابلو مبلات نو كتمرو مبلات نو እንደው መብላት ብቻ ነው ሐቢቢ መግዛት የለ መቸገር የለ ዲሃ የለ ያ ረቢ አላህ ይሄ ምስራች ይቀርብላቸዋል የአላህ መልእክተኛ ምን አሉ إن أهل الجنة يأكلون فيها የጀነት ሰዎች በጀነት ውስጥ ይበላሉ አሉ ويشربون የጀነት ሰዎች በጀነት ውስጥ ይጠጣሉ አሉ የበላ ሰው የጠጣ ሰው ዱንያ ላይ ምን ያስፈልገዋል ወደ ሐማም ወደ ሽንት ቤት ወይ ወደ ታች ወይ ወደ ላይ ያስፈልገዋል ጀነት ውስጥ ያ ይኖር ይሆን ወይ የለም ሽንት ቤት ቆሻሻ አዑዙ ቢላሂ ሚነ ሸይጣን ወላሂ ዱንያ ላይ ቀረ የአላህ መልእክተኛ ምን ይላሉ ወላ የትፉሉን ካፋቸው የሚወጣ የሚተፋ ነገር ምራቅ የለም ወላ የቡሉን የጀነት ሰው ሽንትን አይጠቀምም ወላ የተገወጡን የጀነት ሰው ሰገራን አይጠቀምም ወላ የምተኺጡን የጀነት ሰው ካፍንጫቸው የሚወጣ ምራቅ ካፍንጫቸው የሚወጣ ንፍጥ የለም ሱሐቦች ምን አሉ فما بال الطعام يا رسول الله تبلتو تططتو تطقبو ጸጋው እንደልብ ነው ታዲያ የተበላው ወደ የት ነው የሚሄደው የተጠጣው ወደ የት ነው የሚሄደው አፍኖን ሆዳችንን ሞልቶ ያስቸግረን ይሆን ወይ የአላህ መልእክተኛ ምን አሉ قال جوشا ورشون كرشه المسك ያማ የጀነት ሰው በልቶ ጠጥቶ ያገሳዋል ያለበዋል በላብ መልክ በግሳት መልክ ያሆዳቸው ውስጥ ያለ ይተነፍስላቸዋል አረ ያ ረቢ አላህ የሚተነፍሰው ምን አይነት የሚያገሳው ምን አይነት ላቡ ምን አይነት ጠረን ይኖረው ይሆን
ወሪሽሁን ከሪሽሂል ሚስክ ነው የሚሸተው። እንደ ዱንያ የሚሸት ነገር ብቻዬ ሸተተ፣ ልብሴ ሸተተ፣ ገላዬን ስላልታጠብኩ የሚባል ነገር የለም። ሽታ መጥፎ ጠረን የሚባል ነገር የለም። ወላሂ ሱብሃንአላህ። የሚገርመው ነገር ጀነት ውስጥ ካሉ ኒዕማዎች አንደኛይቱ ሴት ናት። የአላህ መልእክተኛ ምን አሉ? ወለው አነ እምረአተን ሚን አህሊል ጀና ኢጠለዐት ኢላ አህሊ ዱንያ ለአضአት ማ በይነሁም አሉ የአላህ መልእክተኛ። አንድ የጀነት ሴት ወደ ዱንያ ብቅ ብትል ኑሮ በዱንያ ላይ ያለውን በሙሉ ታበራ ነበር። ዱንያ በጨለማ ዓለም በጨለማ ቢዋጥ አንድ ሴት የጀነት ሴት ብቅ ብትል ዱንያን በሙሉ ታበራው ነበር። የኔና ያንተ እህት የጨለማ ቤት ብትገባ ያው ጨለማ ነው፣ የሚቀየር ነገር የለም። አገር የሚያብድላት ሴት፣ ሰው የሚጋደልላት ሴት፣ ለዝሙት የምንሯሯጥላት ሴት ጨለማ ቤት ብትገባ ቤቱን ማብራት አትችልም። ያቺ የጀነት ሴት ግን ዓለም በጨለማ ተውጦ ብቅ ብትል ኢጥላዕ የሚባለው ነገር ከአንድ በኩል ይገኛል። አይኗ ሊሆን ይችላል፣ ፊቷ ሊሆን ይችላል፣ ጸጉሯ ሊሆን ይችላል፣ እጇ ሊሆን ይችላል፣ እግሯ ሊሆን ይችላል፣ አንድ ሰውነቷ ሊሆን ይችላል። ወደ ዱንያ ብቅ ብትል ዱንያን ታበራው ነበር አሉ። ወለነሲፉሃ ዐላ ረዕሲሃ ኸይሩን ሚነ ዱንያ ወማ ፊሃ። ራሷ ላይ የምታስቀምጠው ከዱንያም ዱንያ ውስጥም ከሚገኘው ነገር ይበልጣል አሉ የአላህ መልእክተኛ። ያ ረቢ አላህ፣ ራሷ ላይ ብቻ የሚቀመጠው ከመኪናው ተበለጠ፣ ከፎቁ ተበለጠ፣ ከገንዘቡ ተበለጠ፣ ከጸጋው ከበለጠ አንገቷ እንዴት ሊሆን ነው? አይኗ እንዴት ሊሆን ነው? ጥርሷ እንዴት ሊሆን ነው? ሰውነቷ እንዴት ሊሆን ነው? ለሐውለ ወላ ቁወተ ኢላ ቢላህ። አላህ በቁርአኑ ምን አለ? ኢነ ሊልሙተቂነ መፋዛ፣ ለነዛ አላህን ለሚፈሩ ሰዎች መፋዛ አይ መካነን የንጁነ ቢሂ፣ ነጃ የሚወጡበት ሀገር ጀነት አላቸው አለ አላህ። ሐዳኢቃ አትክልትም አላቸው፣ ወአዕናባ ወይንም አላቸው አለ አላህ። ወከዋዒባ አይ ወለሁም ኒሳኡ ከዋዒባ፣ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ፣ እንደ እናቶቻችን እንደ እህቶቻችን መማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። ሁረል ዒን የሚባሉት አይናቸው ሰፋ ሰፋ ያለ፣ ጥቁሩ የአይናቸው ጥቁረት የጠቆረ፣ ንጻቱ ደግሞ የነጻ፣ አይናቸው ሰፋ ሰፋ ያለ የተኳሉ አይነ ኩሌ የሚመስሉ ሱብሃንአላህ። በዛ ባይኗ አይኗን ጨፈን አድርጋ ግልጥ ስታደርገው ያ ረቢ አላህ፣ ወላሂ ዱንያ ላይ አይኗ የሚያምር ሴት እንዴት ያስደሳል። የጀነቷ ደግሞ ዱንያ ላይ አይኗ ታይቶ አይታወቅም። በዛ አይን ባሏን ጨፈን አድርጋ ገልጣ ስታየው ሱብሃንአላህ፣ ዱንያ ላይ የተራበው ትዝ አይለው፣ የተቸገረው፣ የተጠማው፣ የታረዘው
ያለቀሰው ወላሂ ትዝ አይለውም። እንደነዚህ ያሉ ሴቶች ለጀነት ሰዎች ነው የተዘጋጁላቸው። ማን ይሆን የሚድራቸው? ራሱ አላህ ነው። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን፣ ከሁረል ዒን ጋር የጀነትን ሰዎች እናጠናዳቸዋለን ይላል አላህ። ኢነለዚ የተወለ ተዝዊጅ ሁወ አላሁ ዐዘ ወጀል ወላሂ ፈማ አክረመ ሃዘ ዘዋጅ ወማ አጀለሁ ወማ አክረመሁ ወማ አስለሐሁ ወማ አስዐደሁ። እንደዚህ ያለውን ትዳር ምን ያማረ አደረገው ያ ረቢ አላህ። አባቷ ሲከለክልህ ዱንያ ላይ ቤት የለህም፣ መኪና የለህም፣ እውቀት የለህም፣ ሰው አይወድህም፣ ዝና የለህም፣ ላንተ አንሰጥህም ይላል ዱንያ። አባት ነዋ ወይ ወንድም ነው ወይ አጎት ነው። አኺራ ላይ ግን እንደዛ አይደለም፣ አላህ ነው። መህሯ ምን ይሆን? ዱንያ ላይ ያሉ ሴቶች እኮ አስቸገሩን ወላሂ። መኪና ይሉሃል፣ ብሩ እዛ ላይ ነው። አባት የሚጠራው ቤተሰብ የሚጠራው በጣም ትልቅ ገንዘብ ነው። ደግሞ ልጆቻችን ባላጡ ይላሉ። ምን እናድርጋቸው ወንድሞች? ምን ይዘን እንቅረብ? የነሱ ፍላጎትና እኛ ያለንበት ደረጃ እኮ ሰማይና ምድር ሆነብን እንጂ ባልና ሚስት እኮ ባል ወንድ ሆኖ ሚስት የማይፈልግ ወንድ የለም። እንዳትጠራጠሩ ወላሂ። ሐራም ለዛ የለው፣ ደሃ ነው የሚያደርገው፣ ውስጥ ሰላም የለው፣ ከቤተሰቦች ጋር ሰላም አትሆን፣ ሰላምህን እኮ ነው የሚያጠፋብህ ወላሂ። ማን ይፈልገዋል ይሄን ሀያት? አባቶች ግን እምቢ ሲሉ መህራቸው ሲገዝፍ የግደታ ወደዛ እየሄዱ ነዛ መሶበር ያቃታቸው ይሳሳቱ ጀመር። የትዳር ለዛው ይጠፋል ወላሂ። እዛ ተቀምሶ እዛ ተቀምሶ እዛ ተቀምሶ በየአይነት አይደል፣ አንድ አይነት ምግብ ነው። ለሐውለ ወላ ቁወተ ኢላ ቢላህ። የሚድራቸው አላህ ነው። መህራቸው ምን ይሆን? መህራቸው ዱንያ ላይ ተውባ፣ ዱንያ ላይ ተቅዋ፣ ዱንያ ላይ ኢማን፣ መልካም ንግግር፣ መልካምን መስማት፣ መልካም ስራ ነው። ዱንያ ላይ የምንሰራው ስራ ይሄ ነው መህራቸው። ነገ ይሄ ወርቅ ብር የለም። ምን አይነት ቤት ይሆን የምታስቀምጣት? የአላህ መልእክተኛ ምን አሉ? ጀነታን ሁለት አይነት ጀነቶች፣ ሁለት ጀነቶች አሉ አሉ የአላህ መልእክተኛ። ሚን ዘሃቢን ከወርቅ የተሰሩ አንየቱሁማ ወማ ፊሂማ፣ ጣራው የወርቅ ነው፣ ግድግዳው የወርቅ ነው፣ መብሊያው የወርቅ ነው፣ መጠጫው የወርቅ ነው፣ አልጋው የወርቅ ነው። እንደዚህ ያለ ቤት አላቸው አሉ። ወጀነታኒ ሚን ፊዶቲን፣ ሁለት ጀነቶች ደግሞ ከብር የተሰሩ፣ ጣራውም የብር፣ ግድግዳው የብር፣ መብሊያው የብር፣ መጠጫው የብር፣ አልጋው የብር። ላኢላሃ ኢላላህ። ይሄ እንደዚህ ያለ የሚባል ነገር የለም። ጀነት በድንጋይ ሰርተህ፣ በእንጨት ሰርተህ፣ በብሎኬት ሰርተህ አላት ፌሮ አቁመህ ቤት ጀነት ውስጥ የለም። የወርቅ ነው ሐቢቢ። የማይቆሽሽ የማያሩግ የማይፈርስ የማያስጠላ ፋሽኑ የማያልፍበት የሆነ ቤት። ዱንያ ላይማ የዛኛውን ሲያይ የዚህኛው ቤቱ ያስጠላዋል። በ10 ዓመት የሆነ የሚያምር ቤት አይነት ይመጣል። ያ ድሮ የሰራው ቤት ያስጠላዋል። ጀነት ግን እንደዛ አይደለም። ዘላለም የሚያምርህ የሆነ የማይቆሽሽ የማያሩግ እንደነዚህ ያሉ ቤቶች አሉ ይላሉ የአላህ መልእክተኛ። አልጋውም የሚገርማችሁ የወርቅ ነው። ፊ ጀነቲን ዓሊያ፣ ከፍ ባሉ ጀነት ውስጥ ላቸው ይላል አላህ። ላ የስመዑ ፊሃ ላግያ፣ መጥፎን ንግግር የጀነት ሰዎች በጀነት ውስጥ አይሰሙም። የዛን ስድብ፣ የዛን ግልምጫ፣ የዛን መጥፎ ንግግር አይሰሙም። ጀነት ውስጥ መጥፎ የሚናገር ሰው የለም። ለምን በሉኝ? አላህ ምን አለ? ወነዘዕና ማ ፊ ሱዱሪሂም ሚን ጊልን ኢኽዋና ዐላ ሱሩሪን ሙተቃቢሊን። ወነዘዕና እናወጣለን ይላል አላህ። ማ ፊ ሱዱሪሂም ሚን ጊል፣ ውስጣቸው የሚገኘውን ቂም፣ ጎሚ፣ ጥላቻ፣ መጥፎን ነገር ነቅለን እናወጣዋለን ይላል አላህ። መጥፎን ልብ ይዞ ጀነት የሚገባ የለም።
መጀመሪያ ልቡ ያለው ይጸዳል ይወለወላል ያ ረቢ አላህ የአላህ መልእክተኛ ምን ይላሉ የጀነት ሰዎች خلقهم على خلق رجل واحد على خلق رجل واحد በሁለቱም አለ ልክ እንደ አንድ ሰው አኽላቅ ስነ ምግባር ነው የሚኖራቸው ሁሉም መልካም ሰው ነው ሁሉም ጥሩ ሰው ነው መልካምን ተናጋሪ መልካምን የሚያስብ وقلوبهم على قلب رجل واحد ቀልባቸው ልክ እንደ አንድ ሰው ቀልብ ነው ይላሉ የአላህ መልእክተኛ መጥፎ የሚያስብ ጥላቻ የሚያስብ ምቀኝነት ያለው ጎሚ ያለው መጥፎ ሐሳብ ያለው ጀነት ውስጥ አይገባም ይሄ ተወልቆለት ነው ወደ ጀነት የሚገባው አረ ያ ረቢ አላህ ምን አይነት ጀነት ነው ይሄ ለነማን የተዘጋጀ ለነዛ አላህን ለሚፈሩ ሰዎች የተዘጋጀ አሃ ውስጥ ያለ ጥላቻ ጎሚ ሴቶች ውስጥ ሁለተኛን ሲደረብባቸው ሶስተኛ ሲገባባቸው ይጠሉ ይሆን አላህ ምን አለ ወአዝዋጁን ሙጠህራ ኢላላ አላህ የጸዱ የሆኑ ሴቶች ውስጣቸው ውጫቸውም የጸዳ ውጫቸው ፈላ ሐይዶናሃ ወላ ኒፋስ ለሃ ወላ ቡዛቅ ለሃ ወላ ሙኻጥ ለሃ ወላ ለሃ والمعطوف محذوف لأنه معلوم حيد የማያዩ ኒፋስ የሌላቸው ነፍጥ የሌላቸው ምራቅ የሌላቸው ጦህርትርት ያሉ ሴቶች አላቸው አላህ እንደ ዱንያው እኮ አይደለም ዱንያ ላይ በሐይድ ጊዜ የሆነ መስወብረው ቀን አለ 3 ቀን 4 ቀን 5 7 9 ሊሆን ይችላል ተረቃታለህ ለግንኙነት ጀነት እንዲህ አለ የሚባል ነገር የለም አንድ ቀንም ጦምህን አታድርም ከፈለክ ያ ረቢ አላህ እኔ አላልኩም አላህ ነው ወአዝዋጁን ሙጠህራ የጸዱ የሆኑ ሴቶች ለነዛ ለጀነት ሰዎች አሏቸው ይላል አላህ ውስጣቸው ደግሞ ተቂን ተጎሚ የጸዳ ሁለት አገባብኝ ሶስት አገባብኝ ሌላ አየብኝ ሌላ ሰበብኝ የለም የዱንያይቱ አራስ ነብር ሆና ትመጣልሃለች ወዳንተ ስልክ ቢደወልበት ቀይር ነው የምትለው አይሆንም እህቷ ወንጀል ላይ ብትወርቅ ሐጃ የላትም እኔ ለኔ ብቻ ሁን ነው የምትለው ጀነት ውስጥ ያሉ ሴቶች እንዲህ አላ ያቁም ልባቸው የጸዳ ነው የተወረወረ ነው ቃሲራቱ الطرف لم يطمسهن انس قبلهم ولا جان الله እይታቸው እባላቸው ላይ ብቻ ያጣራ لم يطمسهن ያልነካቸው ያላበላሻቸው ያልደባበሳቸው ያልኮለኮላቸው ያላሳሳቃቸው እንሱን قبلهم ولا جان ከባሎቻቸው በስተፊት የሰውም ልጅ ሆነ ጅንም ያልነካቸው የሆኑ ሴቶች ምላሱን ተጠቅሞ ያላገኛት ባለገንዘብ በገንዘቡ ቁጭ ያላደረጋት ባለስልጣን በስልጣኑ ያላገኛት ሴት ናት የዱንያ ሴት እኮ አግብታ ባለስልጣን የሚያሳስታቸው አሉ አግብተው ባለሀብት የሚያሳስታቸው አሉ አግብተው ምላሳም የሚያሳስታቸው አሉ እውነታው ግን ይሄ ነው የጀነት ሴት ግን እንደዛ አይደለችም ማንንም የማያታልላት የሆነች አረ ያ ረቢ አላህ والله እንደነዚህ ያሉ ሴቶች ወይት ይገኛሉ መጥፎ የማያስቡ ዱንያ ላይ የማይሉም እንዳታስቡ والله ዱንያ ላይ የሉም አኺራ ላይ እንጂ ዱንያ ላይ ወይ ሞያ የላት ወይ ጸባይ የሌላት ትመጣለች ወይ ሞያ የሌላት ትመጣለች ወይ አስቸጋሪ እኔ አባዋራ ለሆነ የምትል ትመጣለች ጊዜ ነው ትላሃለች አረ ሸሪዓው እንደዚህ አይደለም ጊዜ ነው ትላሃለች በጊዜ በፋሽን ወደ ኋላ የቀረ ትላለች በተለይ ዛሬ ደግሞ ይሄ አዲሱ ትውልድ ዘመናዊ ነን የሚሉ ባለ ጊዜ ነን የሚሉ ሰለጠን የሚሉ ቁርአንና ሐዲስ የማያውቀው ስልጥንና والله ይሄ ያሳፍራል ከቁርአን የበለጠ ምን አይነት መመሪያ መጥቶ ነው በአላህ ከሐዲሱ የበለጠ ምን አይነት መመሪያ መጥቶ ነው በአላህ
የኔና አንተ እህቶች ዛሬ አለባበሳቸው እንዴት ናቸው? የሚያወሩት ማን ነው? የሚውሉት የት ነው? አንተም ጊዜያቸው ነው ብለህ ተውክላቸው። لا حول ولا قوة إلا بالله والله በጣም ያሳዝናል። والله وبالله በተለይ አሁን ያለንበት ዘመን والله በጣም ያሳዝናል። ስትገባ የሆነ ጎደሎ ታያለ። والله ለሰው ልጅ ደግሞ ዋናው ይሄ ስነ ምግባር አኽላቅ የሚባለው والله ላንተ ባቅሟ የሆነ ነገር ማድረጓ ነው። ያገሬ ሰው እንኳን ሲተርት ምን ይላል? ሽንጥ እንጀራ ይጋግር አንገት ወጣ ይሰራ ወጣ በይተ ቤቴ ትመጣለች ሌላ ይላል። ካላገለገለ ካልተቀመችው ሚስት ነው በመባል ምን ይጠቀማል? ሲመጣ በሸሽ ብላ ካልተቀበለችው አብሽር ካላለችው ምን ላድርግ ካላለችው ምን ታደርግለታለች? والله ሚስት ናት እቺ። እነዛ ግን ጀነት ውስጥ ያሉ ሴቶች እንደዚህ ያሉ አይደሉም። ታዲያ እንደው ምን ይደረጋል ሐቢቢ? ለማን የተዘጋጁ ናቸው እነዛ? ለጀነት ሰዎች የተዘጋጁ ናቸው። የጀነት ሰው ጀነት ተገባ በኋላ አላህ ይጠይቃቸዋል። ምትፈልጉን ነገር አለ ወይ ይላቸዋል። ሁሉም ተደርጎልናል የምንፈልገው ነገር የለም ይላሉ። أحلت عليكم رضواني فلا أسخطوا بعده أبدا ውደታዬ በእናንተ ላይ ሰፍሯል ካሁን በኋላ አልቆጣባችሁም ይላቸዋል። አላህ ከተቆጣ ዱንያችን ባንድ ቀን ሊከሰከስ ይችላል። በሽተኛ ልንሆን እንችላለን። ልጃችን ሊሞት ይችላል። ቅዋችን ሊቀማ ይችላል። በሽተኛ ልንሆን እንችላለን አይደል? ዱንያ ላይ አኺራ ላይ ግን አላህ አይቆጣብንም። በሽተኛ እንሆንም ማለት ነው። ያገኘነውን አናጣም ማለት ነው። አንቸገርም አናለቅስም ማለት ነው። ለምን አላህ አይቆጣብንም? አላህ እየተቆጣ እኮ ነው ዱንያ ላይ በላኡ እንደዚህ የሚከሰተው መፍሰዳው የሚከሰተው የሰው ልጅ የሚጨነቀው የሰው ልጅ የሚታረዘው መጥፎ ነገር የሚከሰተው በበላአችን በወንጀላችን በላ ነው። አላህ እየተቆጣ አኺራ ላይ ደግሞ አላህ አይቆጣው። የአላህ መልእክተኛ ምን አሉ? إذا دخل أهل الجنة الجنة የጀነት ሰው ጀነት ገብቶ ያለቀ ጊዜ فينادي مناد ተጣሪ ይጣራል። ጀነት የገባ ጊዜ يقول الله عز وجل الله ለጀነት ሰዎች ብሎ ይላቸዋል تريدون شيئا أزيدكم የምጨምራችሁ ነገር አለኝ የምፈልጉት ይላቸዋል። የጀነት ሰዎች ምን ይላሉ? ألم تبيض وجوهنا ፊታችን እንዲያምር አላደረክልንም? ፊታችንን አላበራህልንም? የሚያስደስት ፊት አልሰጠህንም? ألم تدخلنا الجنة ጀነት አላስገባህንም? መራብ ለለበት መታረዝ ለለበት መቸገር ለለበት ኒዕማ ሞላበት ደስታ ሞላበት ድሎት ሞላበት ደስታ ሞላበት አገር አላስገባህንም? وتنجنا من النار ከሳት ነጃ አላወጣህንም? ከስቃይ አገር ከመከራ አገር ከለቅሶ አገር ሚጣጣው ምግብ የሚበላው እሳት መከራ ከሞላበት አገር አላወጣህንም? ምን እንፈልጋለን ይላሉ። አላህ ግን فيكشف الحجاب فما أعطوا شيئا أحب إليهم من النظر إلى ربهم الله ግርዶሹን ይገልጥላቸውና አላህን ያያሉ። የጀነት ሰዎች ትልቅ ኒዕማ አልተሰጡም። አላህን ከማየት የበለጠ ኒዕማ የለም። ሴቱም ሆነ አትክልቱም ሆነ ድሎቱም ሆነ ምቾቱም ሆነ አላህን ማየት ጋር ሚስተካከል የለም። ያ ረቢ አላህ ሰማይ ምድር የፈጠረን ጌታ ሴቱን ወንዱን የፈጠረን ጌታ ደሃ ሀብታምን የፈጠረን ጌታ አጀም አረቡን የፈጠረን ጌታ ዓለምን ያስገኘን ጌታ ኧረ ያ ረቢ አላህን ታያላችሁ። ثم تلا ከዛም የአላህ መልእክተኛ ነበቡ للذين أحسنوا الحسنى وزيادة ነዛ ዱንያ ላይ መልካም ለሰሩ ሰዎች الحسنى وهي الجنة جنة አላቸው ያ የድሎት አገር وزيادة أي رؤية الله አላህን ያያሉ አላህን ይመለከታሉ። አላህ ምን ይላል በተከበረው ቃሉ وجوه يومئذ ناظرة إلى ربها ناظرة وجوه يومئذ وجوه المؤمنين
وجوه العابدين وجوه الصالحين يومئذ أي يوم القيامة بقيامة كان ناظرة يا برال ينبغبو قال يسجستال الله إلى ربها ودقيتها ناظرة تملكاتنا تملكتالك إلى الله يمان يمؤمنوج يتقيوج يصالحوج فيت نجا الله انت تملكتال يزاهدوج فيت نجا الله انت يالله يتقيوج فيت نجا الله انت يالله يذاكروج فيت نجا الله انت يالله يسجادوج فيت نجا الله انت يالله يا ربي الله والله أدلم اللهن يننا يانت وندموج دبي هيدا لتزنانا ነው ሲባል ላይነጋለት ይችላል ጧት አይንህ ይበራል ሲባል እንዴት አድርጌ አድሬ እንዳለው ሰው በጣም ነው ሌላ የሚሆነው አላህን ለማየት ሐቢቢ እንደው ያ ረቢ አላህ والله የኢማን ጉዳይ ሆኖ እንጂ ዱንያ ላይ ባይበላ ነው የምትለው والله የኢማናችን ጉዳይ ሆኖ ነው እንጂ ዱንያ ላይ ያለው ጸጋ ሙጥጥ ብሎ ቢቀር ነው የምትለው والله ሱብሃንአላህ ነገ አላህን ታያላችሁ የአላህ መልእክተኛ ምን አሉ سترون ربكم عيانا اللهن بجهاد بجلس ታዩታላችሁ የአላህ መልእክተኛ ምን ይላሉ أن ناسا كصحابي እንደተወራ أن ناسا قالوا يا رسول الله أنتو يا الله መልእክተኛ ሆይ هل نرى ربنا يوم القيامة ነገ يوم القيامة اللهن እንመለከታለን ወይ ብለው ጠየቋቸው قال يا الله መልእክተኛ ብለዋል إنكم هل تضارون في رؤية الشمس والقمر ليس دونهما سحاب هل تضامون مال هل تضارون مال تتشغغرالاችሁ አንዱ አንዱን ይገፋዋል ጨረቃን ለማየት ደመና በለለበት ጊዜ ጨረቃን ለማየት አንተ ፈቅ በልልኝ እኔልኝ አንተ ዳሃነ ሀብታሞች ብቻ ይዩ ባለስልጣኖች ብቻ ይዩ የሚባል ነገር አለ ለጨረቃ ሁሉም ነው አይደል የሚያያት ዳሃው ሀብታሙ ሴቱም ወንዱም ስልጣን ያለውም የሌለውም እኩል ያያታል እኔ ከማንኛውም ባለስልጣን ከማንኛውም ባለሀብት ጋር በጨረቃ እኩል ነው የምመለከተው ያላህ ኒዕማ ነው ትገፈታተራላችሁ ሆይ ቆይ ፈቅ በልልኝ እኔ ላይ ቆይ አንተ ፈቅ በልልኝ እኔ ላይ በመባል ትገፈታተራላችሁ ትቸጋገራላችሁ قالوا لا አረ ጨረቃን ለማየት አንቸጋገርም አንገፈታተርም ያላህ መልእክተኛ ምን አሉ إنكم سترون ربكم كذلك أن أنت جيتاچون بغلጽ ታያላችሁ ተሽቡሁ የተፈለገው የሚታየው ጋር ማመሳሰል አይደለም ጨረቃን ሳንቸግር እንዳየን ነገ አላህንም ሳንቸግር አንተ ፈቅበልልኝ አንዱ አይቶ ሳያይ በመቅረት ሳይበዳደል ሁሉም በነፃነት አላህን ያየዋል ያ ረቢ አላህ والله ምን አይነት የሚያስደስት ጸጋ ነው ከዚህ የበለጠ እኔ እኮ ያለኩት ለምንድነው ከዚህ በታች ያሉት ኒዕማዎች የሉም የሚገርማችሁ ደግሞ ያ መጨረሻ ከጀሃነም የሚወጣው የአላህ መልእክተኛ ምን አሉ إني آخر لا أعلم أهل النار خروجا منها وآخر أهل الجنة دخولا መጨረሻ ከጀሃነም የሚወጣ መጨረሻ ጀነት የሚገባን ሰው አቃለሁኝ አሉ የአላህ መልእክተኛ ረጁሉን ሰውዬ ነው يخرج من النار حبوا ከጀሃነም በቧዴ ያለ እየዳህ ይወጣል አሉ መጨረሻ ነው የሚወጣው فيقول الله عز وجل له الله ለሱ ይለዋል اذهب فادخل الجنة هدنا جنة قبا ይለዋል فيأتيها ወደ ጀነት ይመጣል فيخيل إليه ወደሱ ይመሳሰልበታል أنها ملأ ጀነት የሞላች መስለዋል የሰው ልጅ አስተሳሰብ ነው ዱንያ ላይ አንድ ፕላን መሬት የለመደ ሰው 3-4 የለመደ ሰው እንዴት ብሎ ጀነት የሞላ ይመስሎ ነው የሚመስለው ምንም ነገር ጥርጥር የለውም فيرجع يملسال ودا الله زند فيقول يا ربي وجدتها ملأ جتاي هوي جنتن እኮ ሞልታ አገኘኋት ለኔ የሚሆን ቦታ የለም የት ላይ ነው የምሆነው የት ላይ ነው የምቀመጠው የት ላይ ልስፈር ጀነት ሞልታለች ይለዋል በሱ ኺያል ነው
الله من يلوال اذهب فدخل الجنة هده جنة قبا يلوال فيأتيها فيخيل أنها ملأ أهنم يملاك مسلونا يملسان فيقول يا ربي وجدتها ملأ قتاي هوي جنة مولتا قينيهات إلال أهنم الله من يلوال اذهب فدخل الجنة بس واستنياو فإن لك مثل الدنيا وعشرة أمثالها لانت የዱንያን አምሳያ የሱን 10 እጥፍ የሚሆን ላንተ አለ ሂድ ግባ ይለዋል የዱንያን 10 እጥፍ አስባችኋል ዱንያ ማለት ዓለም ማለት ነው የሱን 10 እጥፍ ለምን የተኛው እንዴት አለው ሰውዬ መጨረሻ ከጀሃነም ወጥቶ መጨረሻ ጀነት የሚገባ መጀመሪያ ጀነት የሚገባው ሰውዬ ግዛቱ ምንድነው يا مجرشا كجهنم يميوطاو سو على من لنا أتسخر مني أو تضحك مني وأنت الملك إلى بني تقلد الله جيتاي بني تافيز الله بني تاشوف الله أنت يا عالم نقص هنا هي الليلة ديت بلونهم يامنو يا عندي بلاني لما دسو يدنيا ناصر تفعل الله سيبان مجرشا كجهنم وطو صحابي من إلال إهن حديث يزقبوا رأيت رسول الله صلى الله عليه وسلم ضحك حتى بدت نواجزه على نبي ينسيسكو تملك الشاتشو علو يهيك راجة ترساتشو اسكم ميزلك درس يسوي يكون يتاكو ياسكال قلد مسرو لاقطع مسرو يا نزا مجمر يا جنة يميقو السوچسا يا ربي الله من هلال وجزاهم بما صبروا جنة وحريرا وجزاهم من اداتشو بما صبروا أي بسبب ما صبروا دنيا لاي ملكام سرا لاي بمصبراتشو يتنسى ذكر راي بمصبراتشو يتنسى قراءات لاي بمصبراتشو يتنسى ወንጀልን መራቅ ላይ በመሶበራቸው ሰበብ አላህ መነዳቸው ምንን ጀነተን ያችን ጀነትን መነዳቸው ወሐሪራ የሐር ልብስ ይሄ የሚቀደድ የሚቆሽሽ የሚያሩግ ልብስ የለም አዑዙ ቢላሂ ያንኛው አግኝቶ አንኛው የማያጣው ዱንያ ላይ እኮ ነው ዱንያ እኮ የፈተና ሀገር ስለሆነች እኮ ነው ሐር ነው እዛም ለብሰው ሐቢቢ የማይቆሽሽ ሆነ ሐር ለስላሳ የሆነ ግልማ ሞገስ ያለው ያ ረቢ አላህ ገጭ ትላለህ በቃ አጣቢያ ያስፈልግም እዛ ማን ነው የሚያጠው ላንተ ሰራተኛ የለም እዛ ኻዲሞች ግን አሉ አላህ ግን ምን አለ እዚሁ ቁርአን ላይ ሙተኪኢነ ፊሃ على الارائك لا يرون فيها شمسا ولا زمهريرا متكئين اي يتنعمون متكئين يتقامالو متكئين يتمچاچو ሲሆን على الارائك باغوبر አልጋቸው ላይ የተሸፈነ የሆነ አልጋ አላቸው የወርቅ አልጋ የብር አልጋ ያውን በጣም በሚያምር ግርዶሽ የተጋረደ የሆነ ሚስቶች ከዛ አይወጡም አንተን ብቻ ነው የሚያዩት ያ ረቢ አላህ እንደዛ አለው አልጋ ላይ ቁጭ ብለው ይጣቀማሉ لا يرون فيها شمسا ولا زمهريرا የጀነት ሰዎች ቅዝቃዜንም ማያዩ ሙቀትንም ማያዩ ሸምሰን ሙቀትን አያዩ ማያገኙ ولا زمهريرا ቅዝቃዜን አያዩ ማያገኙ ቀዘቀዘኝ የለም በረደኝ የለም ብርድ ልብስ የለም አልብሱኝ የለም ጠቅልሉኝ የለም ቅዝቃዜ የለም ሐቢቢ ሞቀኝ ይሄን ላውጣው ይሄን ስከሉልኝ እንትን ትከሉልኝ እንትን የለም ጀነት አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደው ዕውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ ሌላውን ሁሉንም ተው አላህ እኮ ነው ያለን እንደዚህ ሆነው ይጣቀማሉ ወሸጀረተን ምን ይላል አላህ شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا إلال ودانية أي وجزاهم شجرة دانية قرب يهونن أتكل توج الله من الداتشو
يناله القائم قائما والقاعد قاعدا والمتكئ متكئا والمضطجع مضطجعا يقوموا قوموا يدرسبታል የጀነትን አትክልት የተቀመጠው ተቀምጦ ይደርስበታል የተኛው ተኝቶ ይደርስበታል የተገደፈው ተገድፎ ይደርስበታል የጀነትን ኒዕማ ዱንያ ላይ ያለን አትክልት ለማውረድ መሰላል ያስፈልጋል ወይም የምገዛበት ብር ያስፈልጋል ግማሹ የተበላሸ ነው ግማሹ ትል ይፈጥራል ግማሹ የሟሟ ነው ብቻ የሆነን ከናለው ጀነት ውስጥ ግን እንደዛ አይደለም ተኝቶ ተሆነ በተኛበት ልክ ቆሞ ተሆነ በቆመበት ልክ ተቀምጦ ተሆነ በተቀመጠበት ልክ ያ ረቢ አላህ እንደው ምን አይነት ኒዕማ ነው ሐቢቢ አረ والله ላአድ ተራሳዋለህ ሌላውን እኮ ተራሳዋለህ የለም ያው ምንም የሚበላሽ አንዳንድ ፎስቲሮች ምን ይላሉ ብርቱካኑ እፊ ውስጡ ፍሬ የለውም ማንሱን እፍ በማለት በመጥፋት ይታገላል ይሄው ራሱ ስራ ነው ዱንያ ላይ ጨረሰ ይሄን እንዴ አዛም ድሎት ኒዕማ ብቻ እኮ ነው ያውም ኻዲም አለህ ደሞ ሲያምርህ የሚخدም ኻዲም አለ يطوف عليهم ولدان مخلدون በጀነት ሰዎች ላይ ይዞራሉ አለ አላህ ولدان ልጆች مخلدون اي على حاله واحده ባንዲ ሁኔታ ላይ የሚዘወትሩ ልጆች የማያረጁ የማይበላሹ የማይጠቁሩ የማያስተሉ የማይነጫነጩ አኽላቅ ያላቸው መልክ ያላቸው ባንዲ ሁኔታ ላይ የሚዘወትሩ ልጆች ይዞራሉ በማን በጀነት ሰዎች ላይ አላህ ምን አለ وإذا رأيتهم حسبتهم لؤلؤا منثورا እነዛን ህፃን ልጆች ኻዲሞችን በተመለከትካቸው ጊዜ ይመስሉሃል ሉؤلؤan ሉል ይመስሉሃል منثورا የተበተነ ሉል ይመስሉሃል ሉል አሁን እንደዚህ ቅፍ አድርገን በተን ብናደርገው በዛም ቀልቀል ይላል አይደል ማማሩ እነዛ ልጆች የጀነት ሰዎች ሊخدሙ ሲሄዱ ስትመለከታቸው የተንቀለቀሉ የሚያምሩ አረ ያ ረቢ አላህ እነዛን ማያት ራሱ አንድ ኒዕማ አይደል እንዴ እንኳን አይደለም ይሄ የኛ ልጆች የሚነጫነጩ የሚያለቅሱ ምራቅ ያላቸው ንፍት ያላቸው እነዚህ እንዴት ነው የሚያስደስቱን والله እነዛ እኮ ምንም ነገር የላቸው በጣም የሚያምሩ ሐለታቸው አኽላቃቸው እየዞሩ ምን ያደርጋሉ ይخدማሉ ምን ትፈልጋለህ ይላል ويطوف عليهم ولدان مخلدون بأكواب وأباريق وكأس من معين إلى الله እነዚህ ህፃን ልጆች ይዞራሉ ባንዲ ሁኔታ ላይ ያሉ ሙخلد ማለት ወይም በመገጫ ሁላ የተጌጡ ይላሉ ሙፈሲሮቹ بأكواب وأباريق ብርጭቆ ይዘው ማንቆርቆሪያ መቅጃ ይዘው خمر እኮ አለ ውሃ እኮ አለ ወተት እኮ አለ ማር እኮ አለ ያንን የሚቀዱበት ይዘው ይዞራሉ የጀነት ሰዎች ሰዓቱን በጣም ይጨበጣሉ እኔ እኮ ገና ነው መሰለኝ والله ያንን ይዘው ይዞራሉ አለ አላህ ለማን ነው ይዘው የሚዞሩት ለጀነት ሰዎች ታዲያ እኔ እኮ ገና ስለ ጀነት ልጀምር ነው ስለ ወተቱም ስለ ውሃውም ስለ ኸምሩም والله ስለ አትክልቱም ገና እኮ አልጀም ስለ ልብሱም ሰዓቱ ደግሞ 10 ጉዳይ ነው ሾዎቹ ደግሞ መተዋል መሰለኝ እስከ አዛን እስኪ ስለ ውሃ ብቻ እናውራስ ስለ ጀነት ውስጥ ስላለው መጠጥ والله ዱንያ ላይ እኮ ተቸገርንኩ አንዳንዱ ወተት ፈልጎ ገንዘብ ያጣል አንዳንዱ ገዝቶ ይመጣና ይበላሽበታል ማር ሲገዛ ደግሞ ሱካር ያለው የተቀየጠ በሙዝ የተለወሰ ብዙ ነገር ሆነ በጣም ተቸገር እንደው የጀነቱ እንዴት ይሆን አላህ ምን አለ مثل الجنة التي وعد المتقون እነዛ አላህን የሚፈሩ ሰዎች የተቀጠሯት ጀነት فيها انهار በውስጧ ጅረቶች አሉ ይላል አላህ من ماء غير آسن ከውሃ የሆነ ጅረት አላቸው የማይበላሽ ሆነ ጠረኑ አይቀይርም አይሸትም አይገማም የጀነት ወንዞች ጅረቶች በወርቅ ቦይ ነው የሚፈሱት ይላሉ የሚፈሱበት ራሱ ቦዩ ወርቅ ነው ልብ በል ሐቢቢ ጀነት ውስጥ አረንጓዴ ብቻ አለ
ጀነት አፈር እኮ እንደ ዱንያው እኮ እንደዚህ የሚለቀለቅ እኮ አይደለም አልጀመርኩትም እኮ ያልኳችሁ ለዛ ነው ወድኺልቱል ጀና ወኢዛ ቱራቡሃ አልሚስክ ይላሉ ጀነት ተገባሁኝ ጀነት ስገባ ወዳው ኢዛ ይዘል ፉጃኢያ ተባላለ ግብት ስል የጀነት አፈር ሚስክ ሆኖ ነው ያገኘሁት አሉ የአላህ መልእክተኛ ይሄ ልብስ ላይ ሲመጣ ሽቶ ያለው ነጭ ሆነ የሚያስደስት ነው ኦሆነ አካባቢ ደግሞ አትክልት ቦታ አለ ኦሆነ ቦታ ደግሞ ጅረት አለ የማሩ በዚህ ኩልልን የወተቱ በዚህ ይሄዳል የውሃው በዚህ ይሄዳል የኸምሩ በዚህ ይሄዳል የሚወርቅ ቆሻሻ የለ ፌስታል የለ ሽንት ቤት የለ ሚያስጠላ ነገር የለ ዛፉ የሚያንጠባጠበው ቅጠል የለ አረጉድ በል እንደው ያ ረቢ አላህ መገን ዱንያ والله እንደው ስንቱን ሰው አታለለችው ደሃላ ሀገር ይያለ والله የሰው ልጅ ሁሉ በጎሚ በጥላቻ በቂም በቀል والله ደሃለ ኒዕማ አላህ አዘጋይቶልን ተዋደን ብንመካከል ስንትና ስንት ቦታ ምን ደርሰው والله ማንንም ማጠገባችን የሚደርስ የለም የሚቸገር የሚያለቅስ አይኖርም ነበር ሁላችንም ብንዋጥ ብንናበብ والله አይደለም ግን ሁሉም ነፍሴ ነፍሴ አለ ያ ረቢ አላህ ሄነ ይጎዳል ወአንሃሩን من لبن لم يتغير طعمه ይላል የወተት የሆነ ደግሞ ጅረት አለ لم يتغير طعمه ቃናው የማይቀየር የሆነ የማይሸት የማይበጣጠስ የማይገማ ነው የሚቸገር የለም ደሃነኝ ሳልገዛው የሚል የለም ዱንያ ላይ ወተት ያማረው والله ይዞ የማይገባል ገንዘቡ ያጠረው ወይም አካባቢ ሱቅ አልቋል ይባላል ወይም እንዳስቀመጠው ይበላሻል አከዘ ዱንያ ብላሽ እኮ ና ዱንያ ጀነት ውስጥ ግን እንደዛ አይደለም ወተቱ ቃናው አይቀይርም አይበላሽም አይበጣጠስም ስሙ እንጂ ሙሰማና ስሙ አይገናኝም እንዴ ስምና ሙሰማ እኮ ሲገናኝ ነው አይደል ወተት የዱንያው ወተትና የዛኛው ወተት በስም እንጂ ሙሰማቸው በጣም የተለያየ ነው ጣምናው ጥፍጥናው ለዛው ምንም የሚገናኝ አይደለም የሚገርማችሁ አላህ ምን አለ وانهار من خمر لذات للشاربين لذة للشاربين ለሚጣጣው ሰው ደግሞ የሚጣፍጥ ለዛ ያለው ኸምር አለ እንደ ዱንያው አይደለም የሚያሰክር መጥፎ የሚያናግር የሚያወላግድ የሚያጣላ ከሚስት የሚያፋታ የሚያነጫንጭ አይደለም والله لا يصدعوا فيها لا يصدعون ولا ينزفون والله ያለው لا يسمعون فيها لغوا ولا تأثيما ያለው ጀነት ውስጥ የጀነት ሰዎች መጥፎ ንግግር ወንጀል ውርቅ የሆነ ንግግር አይሰሙም የጀነቱ ኸምር ምንድነው ለዛ ያለው የማያወላግድ መጥፎን የማያጽድ ለዛ ያለው የሚጣፍጥ ነው አላህ በመጨረሻ ወአንሃሩን ሚን ዓሰሊን ሙሰፋ ዓሰል ያ ረቢ አላህ ጥርት ያለ የዱንያው ማር ይሄ በልተን አላምጠን የምንጥለው ነገር አለ አይደል እንደዛ ያለ ነገር እኮ የለም የማር የንቢቱ ማር የንቢቱ ወይ ክንፋ ወይ የሆነ ነገር ይቀርበታል አንዳንዱ ደግሞ ሱካር ይጨምርበታል አንዳንዱ ከሙዝ ጋር ያሸዋል والله የጠራ ማር በላለሁ የሚል እኮ በጣም ትንሽ ነው እዚህ ዱንያው ላይ እንኳን የጀነቱ ማር ግን እንደዛ አይደለም ምንም ያልተቀላቀለበት ምንም ያልገባበት የሆነ ጥሩት ያለ የሆነን ማር ነው የሚያገኙት ማናቸው ይሄን የሚያገኙት የጀነት ሰዎች ናቸው ይሄንን የሚያገኙት والله ወንድሞቼ እንደው ከፈቀዳችሁልኝ በዚች በ5 ደቂቃ ከርዕስ ልውጣና አንድ ለእናንተ ተቃሚ ነገር ልናገር ከርዕስ ይወጣሁኝ ዛሬ ዱንያ ላይ ትዳሮች የሚፈርሱት ጓደኞች የሚጣሉት ሰዎች የሚጋጩት የሥራ ባልደረባ ከሥራ ባልደረባው ጋር የሚጣላው ሰው ከሰው ጋር ለስማማበት ያለው በምን እንደሆነ ታውቃላችሁ ሱአዞን ነው መጥፎ ጥርጣሬ እኔን እንዳየኝ እሱ በፈለገው ይስለኛል እሱን እንዳየው እሱ በፈለገው ይጠረጥራዋል ያኛው የተናገረውን በፈለገው ይረዳዋል ምንድነው የፈለክበት ብሎ የሚጠይቅ የለም والله اذكر لكم قصه جميله جدا 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 ان تاجرا عند نጋዴ ነበረ ይላሉ تعرضوا عليه قطاع الطريق واخذوا ماله ሽፍቶች መጡና ገንዘቡን ቀሙት ንብረቱን ሙጥጥ አድርገው ወሰዱበት فالجاء الى مأمون ابي العباس عبد الله ابن هارون ابن محمد ወደ አንድ ታማኝ ንጉስ ዘንድ መጣ ኩንያው ابو العباس ይባላል ለቀቡ አሚን ይባላል ስሙ عبد الله ابن هارون ابن محمد
ወደሚባል ንጉስ ዘንድ ይመጣና فقام ببابه سنة በንጉሱ ቤተ መንግስት ላይ ዓመትን ይቆማል ንጉሱ ቤተ መንግስት በር ሄዶ ዓመት ይቆማል فلم يؤذن له አልተፈቀደለትም ግለሰብ ነው የሚያቀው የለም ደካማ ነው ማንንም ሊፈቅድለት አልቻለ ለበባሉ فارتكب حيلة وصل بها إليه ወደ ንጉሱ የደረሰባት የሆነችን መላ ዘደን ዘይደ وهي الصام أنه حضر يوم الجمعة የጁሙዓ ቀን ተገኘ ሰፊው መስጊድ ትልቁ መስጊድ በግዳድ የሚባል አገር ላይ የተከሰተ ክስተት ነው فنادى ከፊት ቆመና ተጣራ فقال يا أهل بغداد እናንተ የበግዳድ አገር ኗሪዎች ሆይ አላቸው اشهدوا علي بما أقول እኔ በመለው ነገር መስክርን ስጡ መስካሪ ሁኑ አላቸው فقال እሱም ብሎ አለ أن لي ما ليس لله لن يعلن لله إلا وعلا وعندي ما ليس عند الله أني زند يجنيال الله زند ما يجنيال ومعي ما لم يخلقه الله الله يالفتروني زند الله وأحب الفتنة فتنان ودال وأكره الحق حق نتعلال وأشهد بما لم أره ባላየሁት ነገር መሰክራለሁ وأصلي بغير وضوء أصلي بغير وضوء አለ فلما سمعه الناس ሰዎች የሰሙ ጊዜ حملوه إلى مأمون ወደ ንጉሱ ዘንድ ይዘውት ሄዱ መገደል አለበት መታሰር አለበት መቀጥቀጥ አለበት መደብደብ አለበት የእጁን ማግኘት አለበት እንዴት አላህ ዘንድ የማይገኝ እኔ ዘንድ ይገኛል አለ ከነሱ መሐከል አንድ እንኳን እስኪ ሐሳቡን እንጠይቀው ያለ የለም ልክ ማሁን ጊዜ ያለ ሰው እንደሚያደርገው እስኪ ምንድነው የፈለክበት የሚል የለም ራሱ ቀርጾሃል በቃ ወደ ንጉሱ ዘንድ ይዘው ሄዱና ለንጉሱ ሰጡት መገደል መታሰር መቀጥቀጥ አለበት ተብሎ ንጉሱ ምን አለው መለዚ በለገኒ عنك ካንተ የደረሰኝ ነገር ምንድነው የሰማሁት ነገር ምንድነው አለው قال صحيح يسمعه تككل نو يتناغركوتن نو يسمعه على قال نغسو بلو على فما حملك على ذلك بزل لا يانساساه ነገር ምንድነው አለው قال يام سوي بلو على قطع علي واخذ مالي فقمت ببابك سنة ولم يؤذن لي ففعلت ما سمعت لأراك وأبلغك له እኔማ ነው ሽፍቶች መተው ገንዘቤን መነጠቁኝ አቤቱ ታላሰማ ወደ አንተ መጣው የሚፈቅድልኝ አጣው አንተ ዘንድ እንዲደርስበት የሚሆነኝን መላስብ ይሄንን ዘይርኩኝ አንተን ተመልክቼ ሐሳቤን ችግሬን ጉዳይን ላንተ ለማቅረብ አለው ያ ንጉስ ምን አለው ለከذلك اذا فسرت ما قلت ያልከውን ነገር ታብራራህልኝ የተቀማኸውን ገንዘብ ሰጣሃለሁኝ አለው قال نعم ተስማምቻለሁኝ አለ ማን ነው እንደዚህ ያለው የተዘረፈው ሰውዬ ምን አለ አማ ቀውሊ ንግግሬማ أن لي ما ليس لله ለኔ አለኝ ለአላህ የሌለው በማለት የፈለኩት ولي زوجة وولد وليس ذلك لله አለ ለኔ ልጅ አለኝ ለኔ ሚስት አለኝ አላህ ደግሞ ሚስት የለውም ልጅ የለውም አለ ይሄ ያስገድላል ይሄ ያስደበድባል ይሄ ያስመታል ይሄ ያሳስራል ወንድሞቼ አያችሁት የሰው ልጅ ግንዛቤ ምንድነው የፈለክበት ያለው የለም ቀጥቀጣው ወሰረው ግደለው ነው የተባለው የሰው ልጆች እኮ ቢወያዩ ቢቀራረቡ ችግር ይፈታ ነበር والله ነው የምላችሁ አይደለም በዚህ ንግግሩ ይሄን የፈለገው ይላል አው ተባብሎ ይሄዳሉ በዛው ተጠላልተው ይቀራሉ አያችሁ وأما قولي ንግግሬም አለ وعندي ما ليس عند الله እኔ ዘንድ ይገኛል አላህ ዘንድ የማይገኝ በማለት የፈለኩት عندي الكذب والخداع فالله بريء عن ذلك እኔ ዘንድ ውሸት አለ እኔ አታልላለሁ እኔ አጭበረብራለሁ እኔ ሸውዳለሁ الله ደግሞ ከዚህ የጸዳ ነው
እኔ ዘንድ አለ አላህ ዘንድ የሌለ በማለት የፈለኩት ይሄንን ነው አለ። ታዲያ ይሄ ያስገድላል ወንድሞች? ትክክል አይደለም። አላህ ከውሸት የጠዳ ነው ከማጭበርበር። እሱ የሰው ልጅ ደግሞ ደካማ ነው፣ ውሸት ያጋጥመዋል፣ ያጭበረብራል አይደል? አላህ ዘንድ የሌለ እኔ ዘንድ ያለ በማለት የፈለኩት ይሄንን ነው። ወኡሂቡል ፊትና ፈተናን እወዳለሁ በማለት የፈለኩት ደግሞ ፈአና ኡሂቡል ማል ወልወለድ እኔ ገንዘብ እወዳለሁ፣ እኔ ልጅ እወዳለሁ፣ እነሱ ደግሞ የፈተና ሰበቦች ናቸው አለ። የቁል ላሁ ዐዘ ወጀል ኢነማ አምዋሉኩም ወአውላዱኩም ፊትና ልጆቻችሁ ገንዘባችሁ ፊትና ሰበበል ፊትና ኢነማ አምዋሉኩም ቀደመሁ አምዋል ያለውን ከምንድን አለል አውላድ ከልጆች አስቀደመው ገንዘብ ነው። የሰው ልጅ ልጅ ቢል እውነት እንዳይመስሉ ውሸቱ ነው። ገንዘብ የሚለው ይበልጣል፣ ከልጁ የበለጠ ገንዘቡን ይወዳል። አላህ ኢነማ አምዋሉኩም ወአውላዱኩም ገንዘባችሁና ልጃችሁ የፈተና ሰበቦች ናቸው። ለምን መስጊድ አትቀመጥም? ለምን መልካምን አትሰራም ስትል ልጅ አሳድግ ብዬ ይላል አይደል? አስተምር ብዬ ይላል። ለልጆቼ ብዬ ለልጆቹ ብሎ የሚሰረቅ ነገር የሚጭበረበር ነገር የለም። አላህ የኛ ርዚቅ በሐላል ያደረገልን አልহামዱሊላህ ረቢል ዓለሚን። ባገኘን እየተደሰትን ወደፊት ከሱ ተስፋ ያደረግን ጀነትን እየናፈቅን መኖር ነው። ወኡሂቡል ፊትና ፈተናን ወዳለው አማ ቀውሊ ኡሂቡል ፊትና በማለት የፈለኩት አለ ፈአና ወአማ ቀውሊ አክረሁል ሐቅ ሐቅን እጠላለሁ በማለት የፈለኩት ፈአና እኔ አክረሁል መውት ሞትን እጠላለሁ فهو ሐቅ እሱ ደግሞ ሐቅ ነው አለ። ሞትን የሚወዳለ ሁላችንም እንጠላለን አይደል? وما أدراك ما الموت حديث أليم وجلل عظيم هدم اللذات ومفرق الجماعات كل صغير وكبير يموت كل فقير وغني يموت كل قوي وضعيف يموت غير ذي العزة والجبروت كلهم يموتال والله يما يموتوا الله ብቻ ነው። ሞትን የሚወዳለ እኔ ሐቅን እጠላለሁ ያልኩት ሞትን ነው። እሱ ደግሞ ሐቅ ነው አይቀርም ለሁላችንም። ታዲያ ይሄ ነው የሚያስገድለው ወንድሞች? ትክክል አይደለም ንግግሩ። ወአማ ቀውሊ አሽሃዱ ቢማ ለም አረሁ ባላየሁት ነገር መሰክራለሁ በማለት የፈለኩት ቢመልስልኝ فأنا أشهد أن محمدا رسول الله ولم أره እኔ ሙሐመድ የአላህ መልእክተኛ እንደሆነ መሰክራለሁኝ አለ። ሙሐመድን ግን አልተመለከትኳቸውም። ይሄ ንግግር ያስገድላል ወንድሞች፣ ያሳስራል። የሰው ልጅ ግን እዛው ተመልከቱ። ወአማ ቀውሊ ኡሶሊ بغير وضوء በማለት የፈለኩት فأنا أصلي على النبي صلى الله عليه وسلم ሶላተ ኢብራሂምያ በመልእክተኛው ላይ አወርዳለሁ። ደግሞ ሶላተ ኢብራሂምን ለማውረድ ውዱ ቢደረግም ባይደረግም ሁሉም ይቻላል። اللهم صل على محمد وعلى ال محمد كما صليت صلوا على النبي صلى الله عليه وسلم ውዱን ብንል እንችላለን። ቢኖረን ጥሩ ነው፣ ባይኖረንም አጅሩ አይቀነስብንም። እያችሁት አይደለ? ታዲያ ካለ ውዱ ሰግድ ያለሁኝ አይደለም ኡሶሊ ለሁለቱም እንጠቀመዋለን። ሶላት አወርዳለሁኝ፣ ሶላት ሰግዳለሁኝ። እያችሁት አይደል? ይሄ ቃል ያስገድላል። فلم فاستحسنه المأمون فعوضه عماله ይላሉ። ያ ንጉስ ንግግሩን ከተረዳ ከተገነዘበ በኋላ ትክክልነቱን ሲያረጋግጥ የተሰረቀውን ገንዘብ መለሰለት። አመጣ ከፈለውና እንደሄድ አደረገው። ልላችሁ የፈለኩት ገብቷችኋል? والله ነገ ጀነት ውስጥ ጥላቻ የለም ጎሚ የለም ብያችሁ የለም። እዚህ መስጊድ ግስት ግን ጎሚ ያለው ሰው ሊኖር ይችላል። እኔ እንግዲህ ሁለት ቀን ነው ገና ዛሬ አንዴ በረመዳን መጣው ዛሬ መጣው አላቅም ወላሂ ጎሚ ያለው ሊሆን ይችላል። والله ብትቀራረቡ ግን ስንትና ስንት ችግር ይፈታል። ባልና ሚስት በሰዎች ወሬ ተፋተዋል። ቢወያዩ ግን ትዳራቸው ይዘወትር ነበር። ሱብሃንአላህ والله ጓደኞች በነገረኛ የተጣላሉ። ቢወያዩ ቢቀራረቡ ጥርጣሬዎችን በመጥፎ ጥርጣሬ ባይረዱት እነ بعد الظن اسمون አይደል ቁርአን የመጣው ወንጀል እኮ ነው ያለው። ሰዎች እንደ የሆነ ነገር ሲተናገሩ በመልካም ነው። ስለዚህ በሰማነው ተጠቃሚ አላህ አድርገን ለአላህ ብላችሁ አውፍ ብላችሁኛል አይደል? አላህ ሚን አህል الجنة አላህ አድርገን ጀነት ውስጥ ከሚኖሩ ሰዎች አላህ አድርገን ጀነትን ከሚያሳጣን ነገር አላህ ያዘልን። የጀነት ሰዎችም አላህ አድርገን ዱንያ ላይ የጀነትን ስራ የምንሰራ አላህ አድርገን። ኢላሁና ወልሐምዱሊላህ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።